ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን ታላላቆቹን የአውሮፓ ክለቦች ብቻ የተመለከተ ወቅታዊና ዕለታዊ ጥንቅሮችን አሰናድተን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን ውድ ቤተሰቦቻችን ያስቀድመን አፍሪካዊ ጉዳዮችን ይዘናል በስፋት እንመለከተዋለን። የአፍሪካ ዋንጫ አነጋጋሪነቱ አሁንም እንደቀጠለ ነው። ተጨማሪ መረጃዎችን ይዘናል። በአውሮፓ ትልቆቹ ክለቦች ሃንሲ ፍሊክ አንችልም ብለዋል። ያልቻሉትን ነገር እና የአንድ ወሳኝ ተጫዋቻቸውን ውሳኔ እንነግራችኋለን። በሪያል ማድሪድ የመረጃ ሰዓታችን የለም ምርጡ እሱ ነው የሚል ሰው መጥቷል። አንድ ሰው በዛው በስፔን ቆይታ እናነሳለን። ዛሬ በአውሮፓ ዙሪያ አንድ ከስምነት የተደረሰበት ትልቅ ዝውውር አለ። በቀጣይም ክለብ ይለቃል ተብሎ የሚጠበቅ አንድ በጣም ቁልፍ ተጫዋች አለ። በአውሮፓ ዙሪያ ሁለት ከዋክብቶችን እናነሳለን። አንዱ ጥያቄ ጠይቀናችሁ ምላሽ ይንሻበት ነበረ። ምላሹን በእርግጥ አድማጫችንን በሀሳብ መስጫ ሳጥናችን ላይ ልኮልናል። እኛም እናነሰዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የወቅቱን አነጋጋሪ አጥቂ በማንሳት እንጀምራለን። የኦሊቨር ግላስነር ጉዳይ እልባት ይሻል። ተጨማሪ መረጃ ይዘናል። በፕሪሚየር ሊግ ቆይታችን በታላላቆቹ ክለቦች የጋርዲዮላውን ቡድን ሲቲን እናነሳለን። በጉዳት እየታመሰ ነው ቡድኑ። በተለይም የመከላከል ስፍራው በጣም ፈተና ገጥሞታል። ምናልባት የሲቲ የትልቁ ፈተና ሊሆን የሚችለው በዚህ ሰዓት ነውና እንዴት ይወጡታል የሚል ይጠበቃል። ግን እሳቸው ቁልፍ ተጫዋቾቻቸው በውሰት የሰጡት እንዲመለሱ አልፈቀዱም ተብሏል። ከዛ ውጪ የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ጥንቅር ይዘናል። በቼልሲ በኩል አዲሱ አሰልጣኝ ስራቸውን ሲጀምሩ ምን ይገጥማቸዋል እናነሳዋለን። ሌላ በጣም ወሳኝ የተባለም የቼልሲ ተጫዋችን ዛሬ እናነሳለን። በቼልሲም በኩል የቡድን ዜና ይዘናል። ወሳኝ የፕሪሚየር ሊግ ጨዋታም እንዳለባቸው ይታወቃል። ተጨማሪ ጥንቅሮችን ይዘናል። የስሎት ጋዜጣዊ መግለጫ ስንጠብቀው ነበረ። በጨዋታው ዙሪያ በተለይም የሁጎ ኤኬቴኬ ለጨዋታ መድረስና ከአርሰናል ጋር በተያያዘ የሚያነሷቸው ጉዳዮች እንጠብቀው ነበር። ምላሽ አግኝተናል። ከጉዳት ጋር በተያያዘም እናነሳለን። ከዛ ውጭ እሳቸው እኔን በተደጋጋሚ አትጠይቁኝ ተውኝ ያሉበት ጉዳይ አለ፣ እንመለከተዋለን። በርካታ መረጃ ይዘናል። በሊቨርፑል በኩል አብራችሁን ትቆያላችሁ። ከአርሰናል ጋር በተያያዘ አርሰናል የውድድር ዓመቱን እንግዲህ ለረጅም ጊዜ በአንደኝነት እየመራ እንደሆነ ይታወቃል። ፌስቲቭ ፔሪድ ደግሞ ይሄ የበዓል ሰሞኑ ጨዋታዎች ለአርሰናል በጣም ምቹ ነበሩ። ልዩነቱን እንዲያሰፉ ያስቻሉ ውጤቶች የተመዘገቡበት ነበረ። ፖል ሜርሰን በጉዳዩ ላይ የሚለን ነገር አለ። የቀድሞ የአርሰናል ሰው ዴክላን ራይስን እናነሳለን። በሲቲና በአርሰናል መካከል ያው አሁን ላይ አንደኛ ተፎካካሪ ሆነው የቀሩት እነሱ ናቸውና በእርግጥ ቪላም አለ። የሁለቱን ክለቦች የተወሰነ ልዩነት እናነሳለን። ለአርሰናል መሆኑ ጥሩ አድቫንቴጅ ያለ ይመስላል። ተጨማሪ መረጃ ለአርሰናል ደጋፊዎችም ይዘናል። በዩናይትድ የመረጃ ሰዓታችን ሰር አሌክሳንደር ቻክማን ፈርጉሰን ፍቃድ ሰጥተዋል። ለመሆኑ እሳቸው ከማንቸስተር ዩናይትድ አብዛኛው ኃላፊነታቸው ቢነሱም ግን ያ ክብራቸው አሁንም አሉና የእሳቸው ፍቃድ አስፈልጓል። ምን ፈቀዱ፣ ለማንስ ፈቀዱ እንነግራቸዋለን። እሳቸው የፈቀዱት ሰው በዩናይትድ እንግዲህ ስራው እንዴት ያለ ይሆናል ይጠበቃል። አሰልጣኝ ሩበን አሞሪን ያሰናበተው ማንቸስተር ዩናይትድ ቤት ግን አሁንም የሚሰሙት ነገሮች እንደቀጠሉ ናቸው። በርካታ መረጃ እናነሳለን በጉዳዩ ላይም የእሳቸውን ስንብት ተከትሎ ማለት ነው። የወቅቱ የማንቸስተር ዩናይትድ ኢንትሪም ኮች ወይም ጊዜያዊ አሰልጣኝ ዳረን ፍሌቸር ስለ ሩቨን አሞሪ፣ ስለ ማንቸስተር ዩናይትድ አዲስ ተጫዋቾች፣ ስለ ደጋፊዎች፣ ከውጭ ስለሚሰማው ጫጫታና በቡድን ዜና ዙሪያ ያጋሯቸው መልእክቶች አሉ። ስለዚህ እነኝን ጉዳዮች ለዩናይትድ ደጋፊዎች በቅደም ተከተል እናነሳቸዋለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በድጋሜ ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ ብለናል። አፍሪካዊ ጉዳይ እናስቀድም። አልጄሪያን ከፍተኛ ተቃውሞ አስተናግደዋል። በጭማሪ ደቂቃ ባስቆጠሯት ግብ ሩብ ፍጻሜ የተቀላቀሉት አልጄሪያን ከፍተኛ ተቃውሞ ነው ያስተናገዱት። በአፍሪካ ዋንጫም ክስተት የሆነው የዲሞክራቲክ ኮንጎ ደጋፊ ሉምባ ላይ ከጎሉ በኋላም የቡድን ተጫዋቾች መሐመድ አሙራ በመቀለዱ ተቃውሞ አስተናግዷል። በሙሉ ስሙ ሚሼል ሉካ ምንቦል ዲንጋ ሉባምባ በመባል ይታወቃል። ደጋፊው እንግዲህ ሀገሩ በምትጫወትበት ወቅት ያለምንም እንቅስቃሴ በመደገፍ ትኩረት ስቦ ነበረ። በተለይም የመሐመድ ኡምራን ድርጊት በርካቶችን ለነጻነትና ለሰላም በመቆም
ምልክት የሆነ ብለውት ነበረ በአፍሪካ ዋንጫ ላይ። እዚህ ላይ ነው እንግዲህ የቀለዱት የአልጄሪያ ብሔራዊ ቡድን ተጫዋቾች። የመሐመድ ኡምራን ድርጊት በበርካቶች ዘንድ እንግዲህ ተቀባይነት ቢያገኝም የሉምባ ድርጊት በዓለም አቀፍ ደረጃ ትኩረት ቢስብም የካፍ ፕሬዚዳንት ፓትሪክ ሙሴፔ እውቅናም ሰጥተውት ነበረ። የቀድሞ የዲሞክራቲክ ኮንጎ የመጀመሪያ ፕሬዚዳንት ፓትሪክ ሉባምባ በሞሮኮን ጨምሮ በተለያዩ የአፍሪካ ሀገራት በስማቸው መንገድ የተሰየመላቸው እውቅ እና ድንቅ መሪ ነበሩ። እሳቸውን በሚያስብበት ሰዓት ላይ ነው እንግዲህ አልጄሪያን የቀለዱበት። በዚህም አልጄሪያ ላይ ከባድ ተቃውሞ እየተስተናገደ ይገኛል። በአፍሪካ ዋንጫ ብዙ ክስተት የሆኑ ተጫዋቾች አሉ። በእርግጥ የአፍሪካ ዋንጫ እዚህ ለመድረሳቸው ብሔራዊ ቡድኖች የቀሩት 8 ብሔራዊ ቡድኖች በቡድን ውስጥ ነጥረው የሚወጡ ተጫዋቾች አሉ። ለአብነት ያክል ኤድሞላ ሉክማን በናይጄሪያ ብሔራዊ ቡድን ጠቅሰዋለን። ወደ 8.86 ሬቲንግ አለው። በአጠቃላይ 3 ግብ 3 አሲስት 6 የግብ አስተዋጽኦ በላይ ያለው ተጫዋች ነው። በነገራችን ላይ በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል። በአፍሪካ ዋንጫው ላይ ግብ ማስቆጠር ሂደቱ ላይ ያው ከቢራሂም ዲያዝ ጋር በቀጥታ እየተፎካከሩ ነው። ቢራሂም ዲያዝ 4 አለው። በተመሳሳይ የውድድር ዓመቱን ምናልባትም ሊወስኑ የሚችሉ ወይም የአፍሪካ ዋንጫ ሊወስኑ የሚችሉ አይነት ኮከቦች ሆነዋል። አውሮፓ ደረስን ውድ ቤተሰቦቻችን። ሃንስ ፍሊክ ለእኛስ ይህ አይቻልም ብለዋል። እሳቸው ያሉት ከዙር ጋር በተያያዘ ነው። እኛ በባርሴሎና ቤት ማለት ነው እስከ 100 ሚሊዮን ዩሮ ወይም 150 ሚሊዮን ዩሮ እያወጣን ተጫዋች አናስፈርምም። ስለዚህ ስማርት መሆን አለብን ብለዋል እና የምናስፈርማቸውን ተጫዋቾች በጥንቃቄ እንመርጣለን፣ በጥንቃቄ እንወስናለን። እንደ ሌላ ክለብ 100 ሚሊዮን ዩሮ እና 150 ሚሊዮን ዩሮ ማውጣት አንችልም ብለዋል። ያሁን ባርሴሎና ከኮቪድ በኋላ የገጠመው የፋይናንስ ቀውስ ቀላል የሚባል እንዳልሆነ ይታወቃል። በዚህ ምክንያት ተጫዋች ብዙ እያወጣን ማስፈረም አንችልም ብለዋል። ግን ከሮቤርት ሌዋንዶስኪ ጋር በተያያዘ ያው የቡድኑ ተጫዋች ነው ብለዋል። በተጫዋቹ በኩል ያው እስከ ውድድር ዓመቱ ክለቡ እንደማይለቅ ተረጋግጧል። የሳውዲ አረቢያ ክለቦች ተጫዋቹ ፈላጊ ሆነው መጥተዋል። አሁንም ግን በባርሴሎና በኩል እስከ ቀጣይ ክረምት የማቆየት ፍላጎት አለ። ተጫዋቹም እስከ ቀጣይ ክረምት ብቻ ሳይሆን እንዳጠቃላይ ተጨማሪ ዓመትን ቢፈልግም ግን በዋነኝነት የተረጋገጠው እስከ ቀጣይ ዓመት ክረምት ድረስ ወይም ደግሞ ይሄ ውድድር ዓመት መጨረሻ ድረስ ክለቡን አይለቅም ተብሏል። ጎንዛሎ ጋርሻ የወቅቱ አነጋጋሪ ተጫዋች የለም የምድራችን ምርጡ ተጫዋች ኬሊያን ምባፔ ነው ብሏል። በጉዳት እሱን ቢተካና ቢጫወትም በወቅታዊ ብቃት ላይ በጣም ቁልፉና ወሳኙ ሰው የሆነ ጎንዛሎ ጋርሻ የሪያል ማድሪድ ኮከብ ብቻ ሳይሆን ኬሊያን ምባፔ የአውሮፓም ኮከብ ነው ብሏል። በእርግጥ አሁን የወርቅ ጫማውን ለመውሰድ ከሃላንድ እና እንደዚሁም ደግሞ ከሃሪኬን ጋር እየተፎካከረ እንደሆነ ይታወቃል። ግን ሰሞኑን ጉዳት አስተናግዷል። በጨዋታም ላይ አይሳተፍም። በስፔን ሱፐር ካፕ ጨዋታ ላይ አይሳተፍም ኬሊያን ምባፔ። እሱን ተክቶ ያው ጎንዛሎ ጋርሻ ኃላፊነቱን ይወስዳል። በተለይም ዣቢ አሎንሶ ያው እንደዚህ አይነት ሰዓት ላይ ነው የአሰልጣኞች ወሳኝ ሚና የሚለካውና እንዴት አድርገው ኬሊያን ምባፔን ሸፍነው ቡድኑን በአሸናፊነት ለዋንጫ ያበቃሉ በሱፐር ካፕ የሚለው ደግሞ በቀጣይ ይጠበቃል። ስፔንን ውድ ቤተሰቦቻችን 14 ዓመት በፊት ልክ በዛሬዋ ቀን ዲያጎ ሲሞኔ የመጀመሪያውን ጨዋታ በአትሌቲኮ ማድሪድ የመሩበት ቀን ነበረ። እሳቸው አትሌቲኮ ማድሪድ ከመጡ በኋላ ብዙ አብዮት ቀይረዋል። 2 የላሊጋ ዋንጮችን፣ 2 የኢሮፕ ሊግ ዋንጮችን፣ 2 የሱፐር ካፕ ዋንጮችን፣ 1 ኮፓ ዴላሬ እና 1 የስፔን ሱፐር ካፕን አንስተዋል። ከ700 በላይ ጨዋታዎችን መርተዋል። እድለኛ አይደሉም እንጂ የአውሮፓ ሻምፒዮንስ ሊግ ፍጻሜ መድረስ ቀሏቸው ነበረ። እንደ ሪያል ማድሪድ እና እንደ ተጫዋች ደግሞ እንደ ክርስቲያኖ ሮናልዶ ያለ ሰው ግን ፈተና ሆኖባቸው ከዋንጫው እንዳይገናኙ እንዳደረጓቸው ይታወቃል። እሳቸውም ይላሉ ዲያጎ ሲሞኔ እኔ የአውሮፓ ሻምፒዮንስ ሊግ ዋንጫ የሌለኝ በክርስቲያኖ ሮናልዶ ምክንያት ነው ካሉ ሰዎች ውስጥ ይጠቀሳሉና እሳቸውም በአትሌቲኮ ማድሪድ ግን እንደ አብዮተኛ ሊቆጠሩ የሚችሉ በጣም አስደናቂ የሚባሉ ሰው ናቸው። በነገራችን ላይ በጣም ውድ ተከፋይ የሚባሉ አሰልጣኝም እንደሆኑ ይታወቃል። ጣሊያን ደርሰናል። ጣሊያኑ ክለብ ላዚዮ ጓንዱዚ እንደሚለቅ አረጋግጠናል። የጣሊያኑን ክለብ ላዚዮን የሚለቀው ጓንዱዚ በቀጣይ መዳረሻው ፌነርባቼ ሆኗል። በቃል ደረጃ ስምነቱ ተጠናቋል። በሁለቱ አካላት መካከል ከተደረገ ድርድር በኋላ ማለት ነው። እናም የተጫዋቹ ዝውውር እውን ይሆናል። የቀድሞ የአርሰናል ተጫዋች እንደነበረ እናስታውሳለን። ፌነርባቾች ሂደቱን ለማጠናቀቅ ስራዎች እየሰሩ ነው ተብሏል። 29 ሚሊዮን ዩሮ እንግዲህ ስምምነት አለ እየተባለ ነው በሁለቱ መካከል በላዚዮ እና በፌነርባቼ መካከል። የወረቀት ስራዎች ከተጠናቀቁ በኋላ በቀጣይ ቀናት ውስጥ ጓንዱዚ በይፋ
ላዚዮን ለቆ የፌነርባቼ ተጫዋች ይሆናል። በአርሰናል ቤት ማይከል አርቴታ ወደ ቡድኑ ሲመጡ በዲሲፕሊን ምክንያት ከቀነሷቸው ተጫዋቾች ውስጥ አንደኛው እንደሆነ ይታወቃል። ብራድሊ ባርኮላም በውድድር ዓመቱ መጨረሻ ፓሪስ ሰን ዠርሜንን ሊለቅ የሚችልበት ሰፊ እድል አለ እየተባለ ይገኛል። ካስታወሳችሁ በክረምት ትልቅ ዝውውር ይሆን ነበር። በተለይም ባየር ሙኒኮች ሉዊስ ዲያዝን ሊያስፈርሙ ጥረት ከማድረጋቸው በፊት ከፈለጓቸው ተጫዋቾች ውስጥ አንደኛው እሱ እንደነበረ ይታወቃል። ግን በወቅቱ ተጫዋቹም ፓሪስ ሰን ዠርሜን ለመልቀቅ ፈቃደኛ አልነበረም፣ ፓሪስ ሰን ዠርሜንም ለመልቀቅ ፈቃደኛ አልነበረም። ሁለቱም አብረው ለመቀጠል ፈልገው ነበር፣ ግን አሁን በቂ መሰለፍ እድል እያገኘ አይደለም ብራድሊ ባርኮላ። በዚህ ምክንያት ክለቡ ሊለቅ የሚችልበት ሰፊ እድል አለ ተብሏል። ምናልባት ግን ሉዊስ ኤንሪኬ ቆይታ በራሱ ተጽዕኖ ሊያሳድር ይችላል ተብሎ የሳቸው ተቀዳሚ ምርጫ ለመሆኑ ነው በዛ ቡድን ውስጥ። በዛ ላይ ደግሞ ቡድኑ በወጣት ከዋክብት የተሞላ ነውና በቀላሉ ያገኘዋል ተብሎ አይታሰብም። ዲዛይር ዱዊ በቦታው ላይ ሲኖሩ ኦስማን ዴምቤሌን የያዘ የፊት መስመር ነው። ጎንካሎ ራሞስን በጣም ጥልቅ የሆነ ቡድን ነው የሉዊስ ኤንሪኬው ፓሪስ ሰን ዠርሜን እና የሚፈልገውን ያክል ደቂቃ እያገኘ አይደለም ብራድሊ ባርኮላ። ምናልባት የአውሮፓ ክለቦች ዳግም ይህን ተጫዋች ወደ ማስፈረም ሊገቡ የሚችሉበት እድል በቀጣይ ክረምት ይፈጠራል ተብሎ ይታሰባል። ሊዮኔል አንድሬስ ሜሲን ቃለ መጠይቅ ያው ሙሉን በቃል ስፖርት ዩቲዩብ ቻናል በዛሬው ማለዳ ጥንቅራችን ወይም ጃንዋሪ 7 ሮብ ማለዳ በቃል ስፖርት ዩቲዩብ ቻናል ሙሉን አደርሰናችሁ ነበረና አንድ ጥያቄ ጠይቀናችሁ ነበረ። ሊዮኔል አንድሬስ ሜሲ አንድ ማህበራዊ ሚዲያ ሱሰኛ መሆኑን ተናግሯል በግልጽና የትኛው ይመስላችኋል ብለን ጠይቀናችሁ ነበር፣ ወይም የእናንተንም አጋሩን ብለናችሁ ነበረ። ሊዮኔል አንድሬስ ሜሲ ከቲክቶክ ጋር በተያዘ በጣም ሱሰኛ መሆኑን ተናግሯል እና ቪዲዮችን በጣም እንደሚመለከት፣ አንድ በሰው ሰራሽ አስተውሎት የተሰራ ቪዲዮ ደግሞ እሱን በጣም እንዳዝናናው ተናግሯል። እዛ ሰው ሰራሽ አስተውሎት ላይ እኔን በሜዳ ላይ በፖሊስ ቁጥጥር ስር ሲያውሉኝ ያየውበት አጋጣሚ ትንሽ ፈገጋስ ብሎኛል ብሏል። ምናልባት በማለዳው ጥንቅራችን ካነሳንላችሁ ጉዳዮች ውስጥ አንደኛው ሊዮኔል አንድሬስ ሜሲ ብዙ የሚዲያ ትኩረት መሳብ እንደማይፈልግ፣ ነገሮችን በእግር ኳስ ሜዳ ላይ ብቻ ማጠናቀቅ እንደሚፈልግ፣ ቀጣይ የክለብ ባለቤት እንጂ አሰልጣኝ መሆን እንደማይሻና ከጓደኞቹ ጋር ሲነጋገር የሚቀለው እንግሊዘኛ ጋዜጠኛና ካሜራ ፊት ሲሆን እንደሚቸግረው እንዳነሳንላችሁ ይታወቃል። የቀድሞ የቡድን አጋሩ ኔይማር ጁኒየር ዛሬ ያደረገው ነገር ትንሽ ለየት ያለ ነው። በዛሬው ዕለት በነገራችን ላይ ፊርማው ተረጋግጧል። በሳንቶስ የሚያቆየው የ1 ዓመት ተጨማሪ ኮንትራት ፈርሞታል። ዛሬ ግን ኤግዚቢሽን ነበር በኔይማር ጁኒየር ግቢ። ምን ካላችሁ 45 ሚሊዮን ዩሮ የገዛውን ጀት፣ 9 ሚሊዮን ዩሮ የገዛውን ሄሊኮፕተር፣ 2 ሚሊዮን ዩሮ የገዛውን መኪና በእይታ መልክ እዩልኝ ብሎ አጋርቶታል ምስሉን። ሶስቱንም አንድ ላይ ሆኖ ፎቶ ከተነሳ በኋላ ይህንን አሁን በኢትዮጵያ የወቅቱ ምንዛሬ መንዝረ ነው ከ10 ቢሊየን ብር በላይ የሆኑ 3 ሀብቶችን ነው ዛሬ ኔይማር ጁኒየር ለህዝብ ያጋራው ከፊርማው በኋላ። በተለይም ሳንቶስን ያተረፈበት መንገድ ከሰሞኑ በብዙ እንዲመሰገን ያደረገው ቅጽበት እንደነበረ ይታወቃል። የፕሪሚየር ሊግ መረጃችን ላይ ደርሰናል። በድጋሚ መልካም በዓል ተመኝተናል። ለመላው የክርስትና እምነት ተከታዮች መልካም የገና በዓል እንዲሆንላችሁ። ከፕሪሚየር ሊግ መረጃችን ጋር በተያያዘ ውድ ቤተሰቦቻችን በአውሮፓ 5 ታላላቅ ሊጎች 2025-26 በርካታ የሊግ ግቦችን በማስቆጠር አራተኛው ሰው ኢገር ቲያጎ ነው። በጣም አስደናቂ ውድድር ዓመት እያሳለፈ መሆኑን የሚያሳይ ቁጥር ይመስለኛል። በአውሮፓ ዙሪያ በአውሮፓ 5 ታላላቅ ሊጎች ከፍተኛ ግብ አስቆጣሪ ሃሪኬንና ኤርሊንግ ብሮታላንድ 19 የሊግ ግብ አላቸው። ከዛ ኬሊያን ምባፔ 18 አለው። ቀጥሎ የምናገኘው ኢገር ቲያጎን ነው። ያው የሚጫወተው በብሬንትፎርድ ነው። ሃሪኬን በባየር ሙኒክ ዋንጫ ሁሌ በሚበላ ቡድን፣ ኤርሊንግ ብሮታላንድ በሲቲ ያውም 4 ተከታታይ ዓመት ዋንጫ በበላ ቡድን ውስጥ፣ ኬሊያን ምባፔ የዓለማችን ውዱ ክለብ ሪአል ማድሪድ ነው የሚጫወተው። ኢገር ቲያጎ አራተኛ ላይ ሲቀመጥ በ14 ግብ በብሬንትፎርድ ቤት እየተጫወተ ነው። በጣም አስደናቂ አጥቂ መሆኑን እያሳየ ነው። ምናልባት ቀጣይ ክረምት አጀንዳ የሚሆን ተጫዋች ይመስላል በዝውውር መስኮቱ ላይም። ኦሊቨር ግላስነር በቀጣይ ውሳኔያቸውን ያሳውቃሉ። የእሳቸው የፓላስ ቆይታ ምንም የተረጋገጠ ነገር የለውም። በሚቀጥለው ሳምንት
ውሳኔ ይሰጥበታል ተብሏል። አርብ ዕለት በኤፍኤ ካፕ ወደ ማክሊስ ፊልድ እንሄዳለን ያሉት እሳቸው ከዛ በኋላ የ3 ቀን ረፍት ይኖራል። ታዲያ በዛ አጋጣሚ የበለጠ በጥልቀት ቁጭ ብለን እንነጋገራለን እና የመጨረሻ ውሳኔ ላይ እንደርሳለን ብዬ እጠብቃለሁ ብለዋል። እሳቸውም እዚህ ከደረስኩበት ቀን ጀምሮ ብዙ ወሬዎች፣ ብዙ አለባልታዎች አሉ። በፍራንክፈርት ቦልፍስበርግ ያለው እንዲሁ ወደዛ ክለብ ሊሄድ ነው፣ ወደዚህ ክለብ ሊመጣ ነው የሚሉ ተመሳይ ወሬዎችና አለባልታዎች ነበሩ። ይሄ ያው የጋዜጠኞችና የሚዲያው ስራ ነው ብለዋል እሳቸው። እኔ ግድ የለኝም፣ ምክንያቱም ወሬዎችን መቆጣጠር ስለማልችል መቆጣጠር በምችለው ነገር ላይ ብቻ ትኩረት አደርጋለሁ ብለዋል። አንድ ሰው አዲስ ውል ሊፈርም ይችላል፣ ነገር ግን በክረምት ይለቃል። ስለዚህ በዚህ ዘመን የውሉ ርዝመት ወሳኝ አይደለም ብለዋል። ውጤት ላይ ያተኮረ ነው። ስለዚህ በየትኛውም ሰዓት ውል ፈረምክ ማለት ትቆያለህ ማለትም አይደለም። ስለዚህ እኔ ቆይታ በቀጣይ ጥቂት ሳምንታት ውስጥ ውሳኔ ይሰጥበታል ብለዋል። የጋርዲዮላ ቡድን ምናልባትም በዘንድሮ የውድድር ዓመት አደገኛ የፈተና ሰዓት ላይ ደርሷል። በእርግጥ ከሚገጥማቸው ተጋጣሚ በላይ የገጠመው ጉዳት ፈተና ይሆንበታል ተብሎ ይታሰባል እና አንዳንድ ደጋፊዎች እንደውም አሁን ነው ሲቲን ማየት የሚሉ ጽሁፎችን ሲጽፉ ተመልክቻለሁ። የሲቲ በጣም ወሳኝ ቁልፍ ተከላካዮቹ እንዳጣ ይታወቃል በጉዳት ያውም ረዘም ላለ ጊዜ የሚያጣቸውን ጨምሮ ማለት ነው። ሲቲ የመስመር ተከላካይ እጥረቱን ለመቅረፍ እንደ ማኑኤል አካንጂ ያለን ተጫዋች ከኢንተር መመለስ ይችላል፣ ግን እንደማይመልሰው ተረጋግጧል። ኢንተር ሚላን በውድድር ዓመቱ መጨረሻ የስኩዴቶ የጣሊያን ሊግ ዋንጫን ባያሸንፍ እንኳን ተጫዋቹን በ15 ሚሊዮን ዩሮ በቋሚነት የመግዛት ግዴታውን ተግባራዊ ያደርጋል ተብሎ ይጠበቃልና ሲቲ አይመልሰውም። እናም አካንጄም ሆነ ቪክቶር ሬስ ወደ ቡድናችን አንመልስም ብለዋል። ጋርዲዮላ ባለን ቡድን እንታገላለን ብለዋል። ያዘልቃቸዋል፣ ያዋጣቸዋል የሚለው ይጠበቃል። ግን አዳዲስ ዝውውሮችን እንዳልኳችሁም እሳቸው እንደ አምነው ባይሆንም ዘንድሮ የተወሰነ ነገር ይኖራል ማለታቸው ይታወቃል። የሲቲ የልብ ምት ነበረ ሮድሪ ሄርናንዴስ ካስካንቴ የቡድኑ ቁልፍ ተጫዋችነቱ ግን ባለፈው ዓመትና ዘንድሮ ለማየት አልቻልን። ምክንያቱም በጉዳት ምክንያት የሌለ ተጫዋች ሆኗል። 2023/24 የውድድር ዓመትን እናንሳ ውድ ቤተሰቦቻችን። ከአምና በፊት የነበረውን በፕሪሚየር ሊጉ 3 ጨዋታ ብቻ ነው የተሸነፈው። የወቅቱ ሲቲ የፕሪሚየር ሊግም ሻምፒዮን ነበረ። ሮድሪጎ ሄርናንዴስ ካስካንቴ በወቅቱ 3 ጨዋታ አልነበረም ማለት በሙሉ የውድድር ዓመቱ አንድም ሽንፈት ብቻ ነበረ ቡድኑ ያስተናገደው። 34 ጨዋታ ተሳትፏል። እሱ 8 ጎሎችን አስቆጥሮ 9 አሲስት 17 የግብ አስተዋጽኦ ነበረው። በሴንትራል ዲፌንሲቭ ሚድፊልደር ላይ ከሚጫወቱ ተጫዋቾች ትልቁ ቁጥር ነበረና በቅጣትና በጉዳት ምክንያት አልተሰለፈ ነበር እነኚህ ጨዋታዎች ላይ። በሙሉ የውድድር ዓመቱም አንድ ሽንፈት ብቻ ነበር ያስተናገደው እሱ እያለ ይሄ የሱ መኖር ቡድኑ እንዴት ይጠቅመው እንደነበረ ይታወቃል። አሁን ከጉዳት ተመልሷል። ለቡድን የወሳኙ ሰው ነው ማለታቸው ይታወቃል። ፔፕ ጋርዲዮላ የቼልሲ አዲሱ ሰው በቀጣይ እንግዲህ ከቻርልተን ጋር በሚደረግ ጨዋታ ጀምሮ ቼልሲን ይመራሉ ተብሎ ይጠበቃል። ከዛ በኋላ የሚገጥሟቸው ቡድኖች ውስጥ አርሰናልን በሚቀጥሉት 10 ጨዋታ ቼልሲ 2 ጊዜ ይገጥማል። የካራባኦ ካፕ ፍልሚያ እንዳለባቸው ይታወቃል። ከዛ ውጪ እንደ ናፖሊ ያለ ክለብን በአውሮፓ ግዙፍ ከሚገጥሟቸው የአውሮፓ ሻምፒዮንስ ሊግ ክለቦች ውስጥ ይጠቀሳሉ። ከዛ ውጪ በአንጻራዊነት ምናልባት እንደ ዌስትሃም፣ ክሪስታል ፓላስ፣ ብሬንትፎርድ፣ ወልቭስ ያሉ ክለቦችን ይገጥማሉና በአንጻራዊነት ትልቅ ጨዋታ ሊባል የሚችለው ከአርሰናልና ከናፖሊ ጋር የሚያደርጉት ከአርሰናል ጋር ያው የደርሶ መልስ ጨዋታ ነው። በእነኚህ ጨዋታዎች ይጀምራሉ። ምናልባት እሳቸው የመጀመሪያ ዋንጫ በቼልሲ በካራባኦ ካፕ ያሳኩ ይሆን ወይ? አርሰናል ከፊታቸው ያለው ክለብ ነው። ከቼልሲ ጋር በተያያዘ አንድ ሰው እናንሳ፣ ኤዲን ሃዛርድ። በእርግጥ እንመለስበታለን፣ በምክንያት ነው ያነሳ ነው። ለቼልሲም ደጋፊዎች በዛው ጥያቄ እናነሳለን። በቼልሲ መለያ ምናልባትም በታሪክ ውስጥ ካየናቸው በጣም አስደናቂ ክህሎት ያላቸው ድሪብሉ፣ ፍጥነቱ፣ ግብ አስቆጣሪነቱ በብዙ መመዘኛ በጣም አስደናቂው ሰው ነው። አንዳንድ ክለቦች ቼልሲ ጋር ሲፋለሙ ለኤዲን ሃዛርድ ብቻ ብለው የሚመድቧቸው ተጫዋቾች እንዳሉ ይታወቃል፣ እሱን እንዲቆጣጠሩላቸው። ምናልባት እንደዚህ አይነት አጋጣሚ የምታስታውሱት ካለ ጻፉልን። የቼልሲ ደጋፊዎች ኤዲን ሃዛርድ እንዳይጫወት በአንድ ተጫዋች ብቻ ስራ ተብሎ ማርክ ሲደረግ የምታስታውሱት ጻፉልን። በምክንያት ነው ያነሳ ነው። ዛሬ 35ኛ ዓመቱን እያከበረ ነው። የሱ የእግር ኳስ ህይወት ከፈረንሳይ ከመጣ በኋላ ቼልሲ ድንቅ ነበር። ወደ ማድሪድ ከሄደ በኋላ ግን አክትሞለታል። ይህ ሰው 35ኛ ዓመቱን እያከበረ ነው። ግን በቼልሲ ምን አሳካ፣ እንዴት ያለ ጊዜን አሳለፈ የሚለውን በቀጣይ የመረጃ ሰዓታችን እናነሷለን። ቼልሲውያን ግን ሃዛርድ እንዳይጫወት ማርክ ሲደረግ በየትኛው ተጫዋች ታስታውሳላችሁ? ጻፉልን።
የሊቨርፑል አሰልጣኝ ጋዜጣዊ መግለጫን ስንጠብቀው ነበረ፣ እጃችን ላይ ደርሷል። ብዙ ምላሽ የሚሰጡባቸው ጉዳዮች ነበሩ። በሁለት ክፍል እናቀርበዋለን። የመጀመሪያውን እንመልከት። የሊቨርፑል የፊት መስመር አጥቂ ሁጎ ኤኬቴኬ በወሳኝ የአርሰናል ጨዋታ ላይ ይገኛሉ የሚለው ጉዳይ ነበረም። መድረሱ በጣም አጠራጣሪ ነው ብለዋል። እሳቸውም በእርግጥ እንደማይደርስ እኛም በቃል ስፖርት ዩቲዩብ ቻናላችን በጣም አጠራጣሪ መሆኑን ነግረናችሁ ነበር። ፈረንሳዊ አጥቂ ሁጎ ኤኬቴኬ በሳምንት ውስጥ ምንም ልምምድ አላረገምና ከልምምድ አለማድረጉም በላይ ልምምድ እንኳን ቢያደርግ በአንድ ቀን ፊትነሱ ለአርሰናል ጨዋታ ብቁ ይሆናል ተብሎ የማይታሰብና ኦልሞስት የለም ማለት ይቻላል። ኤኬቴኬ ያጋጠመው ጉዳት ለረጅም ጊዜ የሚያቆይ ባይሆንም በአርሰናል ጨዋታ መድረሱ ግን እሳቸው በጣም አጠራጣሪ ነው ብለዋል። በእሳቸው ቡድንና በአርሰናል መካከል በሚደረገው ጨዋታም ዙሪያ አንዳንድ ነጥቦችን አንስተዋል። የሊቨርፑል አሰልጣኝ አርኔ ስሎት የአርሰናል ጨዋታም በፊት በሰጡት ጋዜጣዊ መግለጫ በደረጃ ሰንጠረዡ መሆን የምንፈልገበት ቦታ ላይ አይደለንም፣ ነገር ግን ቡድኑ ትልቅ አቅም እንዳለው አውቃለሁ ብለዋል። ሁሉም ተጫዋች ዝግጁ ከሆነ በዚህ የውድድር ዘመን የተለየ ነገር ማሳካት እንችላለን፣ ይህንን በብዙ ጨዋታ አሳይተናል ብለዋል። የአርሰናል ጨዋታ አስፈላጊነቱ ብዙ ነው። በጣም ጠንካራ ከሆነ ቡድን ጋር ነው የምንጫወተው፣ ለዓመታት ምርጥ ነበሩ ብለዋል። የአርሰናል ትልቁ ጥንካሬ በርካታ ጥንካሬዎች ያሏቸው መሆኑ ነው። በርካታ ጠንካራ ተጫዋች ያላቸው መሆኑ ነው። ብዙ ጎል አያስተናግዱም፣ ነገር ግን በተለየ መንገድ ብዙ ጎል የሚያስቆጥራሉ ብለዋል። ወደ ኤምሬስ ስቴዲየም ሄደን አርሰናል ላይ ችግር ለመፍጠር ግን በቂ ተጫዋቾች አሉኝ ብለዋል። አርሰናሎች ለመፎካከር ሁልጊዜም አስፈላጊ ነገር አላቸውም። በዚህ ዓመትም ከላይ የሆኑት ስለሚገባቸው ወይም የፕሪሚየር ሊግ መሪ የሆኑት ስለሚገባቸው ነው ብለው ምላሽ ሰጥተዋል። ምናልባት እንግዲህ ትልቁ ጨዋታም በሐሙስ ምሽት በኤምሬስ ስቴዲየም ይካሄዳልና በርካታ ተመልካቾች በመላው ዓለም ያዩታልም ተብሎ ይጠበቃል። ስለ ሃርቪ ኤሊዮት ተጠየቁ። ስለዚህ ጉዳይ ይህንን ጉዳይ ከፈለጋችሁ ደጋግማችሁ አትጠይቁኝ፣ ኡናይ ኤምሬን ጠይቁ። በተፈረመው ውል መሰረት ኤሊዮት ወደ ሊቨርፑል የመመለስ አማራጭ አልተካተተም። ስለዚህ በዛው ይቆያል። ግን ከሱ ጋር በተያያዘ ጉዳይ እኔን ሳይሆን ኡናይ ኤምሬን ብትጠይቁ ይሻላል ብለዋል። እሳቸው በጣም ብስጭት ያሉ ይመስላል። በተደጋጋሚ ጥያቄ እየተነሳላቸው ስለሆነ ይመስለኛል። ሌሎችም በርከት ያሉ ያነሷቸው ነጥቦች አሉ። ለአብነት ያክል በቡድኑ በጣም ደስተኛ ነኝ፣ ከሪቻርድ ዲዩዝ እና ከባለቤቶቹ ጋር ሙሉ በሙሉ ተስማምቼ ነው እየሰራ ያለሁት ብሏል። ከሰሞኑ ከሪቻርድ ዲዩዝ ጋር ወጣት ተጫዋቾችን አጠቃቀም ጉዳይ ላይ አንዳንድ ያልተግባቡባቸው ነገሮች በተለይም እንደ ሪዮ ኑጉማ ያሉ ተጫዋቾች አሉ የሚል መረጃን አንስተንላችሁ ነበረ። ግን እሳቸው ሰላም ነው ግንኙነታችን ብለዋል። በእርስ በርስ ግንኙነት በፕሪሚየር ሊግ ታሪክ ከቶትናም እና ሊቨርፑል ግጥሚያ በመቀጠል ብዙ ግቦች የሚስተናገዱት ያው በአርሰናል እና በሊቨርፑል ጨዋታ ላይ ነው። ስለዚህ ሐሙስ ምሽት 5 ሰዓት ላይ ተወደደም ተጠላም ግብ ይኖራል በጨዋታው ላይ። በእርግጥ የመጀመሪያ ዙር ጨዋታም በአንፊልድ ሮድ ስቴዲየም አንድ ግብ ብቻ ነው ያየንበት፣ ግን ሁለቱ ሲጫወቱ የግብ መጠኑ በርከት ያለ ነው። በእርግጥ ሊቨርፑል በፍጹም ሽንፈትን በዚህ ጨዋታ ላይ ማስተናገድ አይፈልጉም። ቡድኑ በወጥነት እየተጫወተ ስለሆነ ቢያንስ ሽንፈትን ማስቀረት ይፈልጋሉ። የቡድኑን በራስ መተማመን ለማጠንከር አርሰናል ተወደደም ተጠላም የፕሪሚየር ሊግን ዋንጫ ለማንሳት እንደዚህ አይነት ጨዋታዎችን በጥንቃቄ ይጫወታል ተብሎ ይታሰባልና በቅርብ ዓመታት ውስጥ የግብ መጠኑ እየቀነሰ ቢመጣም ግን በታሪክ በ67 ጨዋታ 199 ጎሎችን ያየነው በሁለቱ ግጥሚያ ላይ ነው። ይሄ እንዳልኳችሁ ከቶትናም ሊቨርፑል ጨዋታ ቀጥሎም በርካታ ግብ የምናይበት ነው። ዶሚኒክ ሲቦስ ላይ የዘንድሮ የፕሪሚየር ሊግ ዋንጫ ጃንዋሪ ላይ ተወስኖ አያቅም። በጃንዋሪ ፕሪሚየር ሊግ ያሸነፈ አንድም የእንግሊዝ ክለብ የለም። ስለዚህ ገና ነው እያለ ነው የውድድር ዓመቱ። በሱ ግብ የመጀመሪያ ዙር ጨዋታ አንፊልድ ላይ ሊቨርፑል 1-0 እንዳሸነፈ ይታወቃል። የዛሬዋ ቀን በሊቨርፑል እግር ኳስ ታሪክ ውስጥ የምናስታውስበት አንድ ቀን አለ። ለአብነት ያክል ከ8 ዓመት በፊት እንደ ፌሌፔ ኮቲኒዮ ያለ ተጫዋች በሊቨርፑል አምጾ ወደ ባርሴሎና ሄደ። በእርግጥ የሄደበት መንገድ ብዙ ሊቨርፑልያንን ቢያስቆጭም እና ሊቨርፑልያን አዝኖበት የሄደ ተጫዋቻቸው አልቀናውም። በባርሴሎናም በውሰት ብዙ ክለብ የተንከራተተ አሁን ቫስኮ ዳጋማ ካልተሳሳትኩ እዛ እየተጫወተ ይገኛል። የእሱ ገንዘብ ግን ሊቨርፑልን አጠናክሮታል። እንደ ቨርጅል ቫንዳይክና እንደ አሊሰን ቤከር ያሉ በባሎንዶር ምሽት ላይ እጩም የሆኑ የባሎንዶር ምሽትን የሚያደምቁ በባሎንዶር ምሽት ላይ ምርጥ 11 ውስጥ የሚካተቱ የፕሪሚየር ሊግ ምርጥ 11 የሚካተቱ ሊቨርፑልን የፕሪሚየር ሊግም የአውሮፓ ሻምፒዮንስ ሊግ ዋንጫ ሲያነሳ ቁልፍ የነበሩ ተጫዋቾችን በሱ አንድ ተጫዋች ገንዘብ እንዳስፈረሙ ይታወቃል። በፕሪሚየር ሊግ አርሰናል የፌስቲቭ ፔሪድ ወይም የበዓል ሰሞነ ጨዋታዎች
ብዙ የጠቀሙት ይመስለኛል። እንደ ሌሎች ክለቦች አይደለም በርካታውን ነጥብ የሰበሰበው አርሰናል ነው። በእርግጥ በደረጃ ሰንጠረዡ ላይ ከ1 እስከ 3 ያሉት ክለቦች ምንም አይነት ለውጥ አላመጡም። ከበዓል ጨዋታ በፊት አርሰናል አንደኛ፣ ሲቲ ሁለተኛ፣ ቪላ ሶስተኛ ነበሩ። ከበዓል ጨዋታ በኋላ አርሰናል አንደኛ፣ ሲቲ ሁለተኛ፣ አስቶን ቪላ ሶስተኛ ናቸው። ግን በነጥብ ደረጃ አርሰናል ቢያንስ ከሲቲ ጋር የነበረውን የሁለት ነጥብ ልዩነት ወደ 6 ማስፋት የቻለው በበዓል ሰሞን ጨዋታ ነበረና በጣም ጥሩ አጋጣሚ ተፈጥሮ ነበር የበዓል ሰሞን ጨዋታ። አሁን ጨዋታው ከሊቨርፑል ጋር የሚደረገው ግን ራሱን የቻለ ትልቅ አውድ ነው። ብዙ ሊያነጋገር የሚችል ጨዋታ ነው። ለማንኛውም አርሰናል ከበዓል በፊትና ከበዓል በኋላ በደረጃ ሰንጠረዡ ላይ ቢያንስ ከተከታዩ በ6 ነጥብ እንዲርቅ አስችሎታል። ፖል ሜርሰን ስለ አርሰናልና ሊቨርፑል ጨዋታ የራሱን ቅድመ ግምት ያጋራል። ለአርሰናሎች ሊቨርፑልን መግጠም አሁን እጅግ ትክክለኛው ጊዜ ነው። የውጤት ግምቴ በመድፈኞቹ 3-1 አሸናፊነት ይጠናቀቃል ወይም አርሰናል ሊቨርፑልን 3-1 ያሸንፋል ብሎ ቅድመ ግምቱን አስቀምጧል። አርሰናል በኤምሬትስ ካሸነፏቸው ሊቨርፑል ሙሉ በሙሉ ከዋንጫ ፉክክርም ይወጣሉ ብሏል። በሊቨርፑል ቤት የሆነ ያልተስተካከለ ነገር ግን ያለ ይመስለኛል። በዚህ ጨዋታ ነጥብ ይዘው ይወጣሉ ብዬ ሊቨርፑሎችን አላስብም። እኔ ቅድመ ግምቴን የምሰጠው ለአርሰናል ነው ብሏል። በእርግጥ ፖል ሜርሰን የአርሰናል ሰው ነው። የጨዋታ ቅድመ ግምቱንና የዋንጫ ፉክክሩ ላይ ያለውን ተጽዕኖ ተናግሯል። አንድ ጥያቄ አንስተን ነበር በማለዳው ጥንቅራችን። ከማይረሱ የፕሪሚየር ሊግ ጨዋታዎች አንፊልድ ሮድ ስቴዲየም ላይ ሊቨርፑል ከአርሰናል 4-4 ያለቀው ጨዋታ ነበረ። ይህን ጨዋታ በተመለከተ የአርሰናል 4 ግቦች በወቅቱ በአንድሪያ አርሻቪን የተቆጠሩ ነበሩና የማይረሳ ነበረ። የሊቨርፑልን 4 ግቦች እነማን አስቆጠሩ ብያችሁ ነበረ። አብዛኞቻችሁ መልሳችሁታል። ፌርናንዶ ቶሬስ 49ኛውና 72ኛው፣ ዮሲ ቤናዩን 56ኛውና 93ኛው ደቂቃ ላይ ነበር ያስቆጠሩት። ይሄ ጨዋታ ተረሱታላችሁ ብዬ አላስብም። የገለልተኛ ደጋፊዎችም ቢሆኑ ይሄ ተደጋጋሚ የግብ ምልልሶች የነበሩት ጨዋታ ነበር። አርሰናል ባርዣቪን ያስቆጥራል፣ ፌርናንዶ ቶሬዝ አቻ ያደርጋቸዋል። ከዛ አርሰናል ባርዣቪን ይመራል፣ ከዛ ፌርናንዶ ቶሬዝ ዮሲ ቤናዩን አቻ ያደርጋቸዋል። እንዲህ እያለ እስከ መጨረሻው የቀጠለ ነው። መጨረሻ ላይ አርዣቪ 9ኛው ደቂቃ ላይ አስቆጥሮ አርሰናል መራ። 93ኛው ደቂቃ ላይ ዮሲ ቤናዩን 4ኛውን ጎል አስቆጥሯቸው ያለቀ ጨዋታ ነበር። በዴክላን ራይስ በኩል ዘንድሮ ያለው ብቃት ብዙ ጥያቄ ውስጥ የሚወድቅ አይደለም። በጣም አስደናቂው ተጫዋች ነው። በጣም አስደናቂው የአማካኝ ስፍራ ተጫዋች ነው። በብዙ መንገድ የአርሰናል ጠንካራውም ክፍል እሱ ነው። ምናልባትም በሊቨርፑል ጨዋታ ላይ በራሱ በአርሰናል በኩል የሚጠብቁት ተጫዋቻቸው ነው። በቪላው ጨዋታ ላይ ግን አርሰናል እሱ በሌለበት 4-1 ማሸነፉ አነጋጋሪ ነበረ በወቅቱ። ዴክላን ራይስ ግን በየትኛውም መመዘኛ የቡድኑ ቁልፍ ሰው ነው። የዘንድሮ ባሎን ዶር ይገባዋል አይገባም የሚል ክርክር ካሁኑ እየተነሳ እንደሆነ ይታወቃል። ለዚህ ክርክር ማጠናከሪያ የሚሆን ግን ዋንጫ ይፈልጋል አርሰናል። ምናልባትም አርሰናል በአውሮፓ ሻምፒዮንስ ሊግ መሪ ነው፣ በፕሪሚየር ሊግ መሪ ነው። አመቱን እንዴት ያጠናቅቃል አርሰናል እንደ ቡድን የሚለው ግን የዴክላን ራይስ ምናልባትም የባሎን ዶር አሸናፊነት ሊወስን ይችላል። ግን ካስታወሳችሁን ኦስማን ዴምቤሌ በዚህ ሰዓት ላይ ስማቸው ጠንከር ብሎ ይነሳ ነበረ። ላሚን ያማል ሁለተኛውን ያጠናቀቀው እንዲህ ስማቸው ይነሳ ነበረ። ከዛ በአመቱ መጨረሻ ላይ ቡድኖቹ ያሳኩት ዋንጫም እነኛን ቅድመ ግምቶች መጨረሻ ላይ እውን እንዲሆኑ እንዳደረገ ይታወቃል። የዴክላን ራይስም ወደዛ እያመራ ይመስላል። አርሰናል በቀጥታ በዋንጫ ተፎካካሪው ሲቲ ጋር የተወሰኑ ንጽጽሮችን እንስራ። የሁለቱ የዋንጫ ተፎካካሪነት ምንም ጥያቄ የለውም። አሁን መሬት የያዘ ይመስላል። ሲቲ ግን ከሜዳ ውጪ ዩናይትድ፣ ቶትናም፣ ሊቨርፑል፣ ቼልሲን ይገጥማል። ስለዚህ ከቢግ ሲክስ ክለቦች 4ቱን ሲቲ የሚገጥመው ከሜዳ ውጪ ነው። ኦልትራፎርድ፣ ቶትናም ሆትስፐር ስቴዲየም፣ አንፊልድ ሮድ እና ስታንፎርድ ብሪጅ ላይ ይገጥማል። አርሰናል ከቢግ ሲክስ ከሜዳ ውጪ ሄዶ የሚገጥማቸው ቶትናምና ራሱ ተፎካካሪውን ሲቲ ነውና በአንጻራዊነት አርሰናል የቀሩት ጨዋታዎች ከሜዳ ውጪ በአንጻራዊነት ነው የምላችሁ ከሲቲ በጣም የተሻለ ነው። አንድ ደጋፊ ግን የሲቲ ይሁን የአርሰናል የሌላ ክለብ ወይ ገለልተኛ ደጋፊ እርግጠኛ አይደለሁም፣ ግን ለአርሰናል እንደ ሊድስ ዩናይትድ ያለ ክለብ የሚናቅ አይደለም እና ምናልባትም በዋንጫ ፉክክር ላይ ሲሆን እንደዚህ ላለመውረድ የሚታገሉ ቡድኖችን ፈተና ሊሆኑ ይችላሉ የሚል ማነጻጸሪያን አቅርቦልናል። ግን ያው በወረቀት ደረጃ ለአርሰናልና ለሲቲ ያለውን ልዩነት ለማሳየት እንጂ ፕሪሚየር ሊግ በነገራችን ላይ ሁሉም ክለቦች እርስ በርሳቸው ባንዱ ተሸናንፈዋል፣ በዙር ማለት ነው። ወልቭስ እጅም እግርም የሌለው ቡድን ነበር፣ ዌስትሃምን አሸንፎታል። እንደ ዌስትሃም ዩናይትድ ያለ ቡድን ደግሞ እንዲህ ደካማ ሆኖ ኒውካስልን አሸንፏልና
ፕሪሚየር ሊጉ በሜዳ ላይ በጣም ከባድ ነው። በወረቀት ደረጃ ግን አርሰናል በጣም የተሻሉ ተጋጣሚዎች አሉት። ቦሩሲያ ዶርትመንድ ቤት በጣም አስደናቂ ጊዜን ያሳለፈው ግን ከክለቡ ጋር ትልቅ ሰጣ ገባ ውስጥ የገባው ካሪም አዴሚን በተመለከተ ለገበያ ሊያቀርቡት ይችላሉ እየተባለ ነው። የአርሰናልም የዩናይትድም ኢላማ ነው። በነገራችን ላይ ተጫዋች በጥር ዝውውር መስኮት ለገበያ የሚቀርብበት ሰፊ እድል አለ እየተባለ ይገኛል። በቀጣይ መጣሪያዎችን እናደርጋለን። በዚህ ዝውውር ጉዳይ ላይ ያው የሰማናቸው የመጨረሻ ስሞች ዩናይትድ እና አርሰናል የሚሉ እንደነበር ይታወቃል። ስለዚህ ጉዳዩን አጥርተን በቀጣይ መረጃ ሰዓታችን ላይ ለእናንተ ውድ አድማጮቻችን እናመጣዋለን። ሰር አሌክሳንደር ቻክማን ፈርጉሰን ፍቃድ ተጠይቀው ይሁን ብለዋል። እሳቸው ከዩናይትድ አሰልጣኝነታቸው ከተሰናበቱ 10 ዓመታት በላይ ቆጥረናል። ዩናይትድም ከሳቸው ስንበት በኋላ ከፕሪሚየር ሊግ ዋንጫ ከአውሮፓ ሻምፒዮንስ ሊግ ተፎካካሪነት ርቆ ሁሉ ነገር የጠፋበት ሆኖ ነበረ። ግን ዛሬም የሳቸውን ፍቃድ የሚጠይቅ ቡድን ነው ማንቸስተር ዩናይትድ። አሰልጣኝ ዳረን ፍሌቸር የወቅቱ የማንቸስተር ዩናይትድ ኢንትሪም ኮች ወይም ጊዜያዊ አሰልጣኝ ኃላፊነቱን ከመረከቡ በፊት ሹመቱ በነ ጄሰን ዊልኮክስ እና ኦማር ቤራዳ ቢቀርብላቸውም እሳቸው ግን ወደ ቀድሞ አለቃቸው ሰር አሌክሳንደር ቻክማን ፈርጉሰን ደውለው ፍቃድ ጠይቀዋል። እናም ደውዬላቸው ነበረም ክለቡ ለሹመት ጠይቆኛል፣ እሺ ልበል እምቢ ልበል ብሎ ፍቃድ የጠየቀው የቀድሞ አሰልጣኙን የቀድሞ አለቃውን ሰር አሌክሳንደር ቻክማን ፈርጉሰን ነው። ከፈርጉሰን ጋር ጥሩ ግንኙነት አለኝ ያለው ዳረን ፍሌቸር እሱን ሳላማክር ምንም አይነት ትልቅ ውሳኔ በህይወቴም ጭምር አልወሰንም ብሏል። መጀመሪያ የደወልኩት ለሰር አሌክሳንደር ቻክማን ፈርጉሰን ነበረ። ይሁንታውን ጠየቅኩት። ስልጣኑ ቀርቦልኛል ልቀበለው ስለው አዎ ተቀበል ብሎ የፈቀደልኝ ፈርጊ ነው ብሏል። ከማንቸስተር ዩናይትድ አካዳሚ የወጣው ዳረን ፍሌቸር በተጫዋችነት ዘመኑ በክለቡ በሳቸው ስር ከ342 በላይ ጨዋታዎችን አድርጓል። ስኮትላንድ አሰልጣኝ ዳረን ፍሌቸር ማንቸስተር ዩናይትድን ከበርንሌው ጨዋታ ጀምሮ እንደሚመራ ይታወቃል። ዩናይትድ ሶልሼርን ካሪንግተን ድረስ ጠርቶታል። ወደ ቤተሰቦቻችን በስተመጨረሻም መሬት የያዘ ይመስላል የሱ ሹመት። አሰልጣኝ ሩበን አሞሪም ያሰናበተው ማንቸስተር ዩናይትድ በቀጣይ ቀናት ጊዜ አሰልጣኝ እንደሚሾም ተረጋግጧል። ያው ቋሚ አሰልጣኝ ቀጣይ ክረምት ላይ ነው። ግን ኦሊ ጉናር ሶልሼር ለሁለተኛ ጊዜ ነው። ከዚህ በፊትም እንደዚህ ኢንትሪም ኮች ሆኖ መጥተው ወደ ቋሚነት ተቀይሯል። ስለዚህ አሁንም አንዴ ዩናይትድ ቤት ልግባ ያሉ ይመስላሉ። ማንቸስተር ዩናይትድም የእሳቸውን ፍላጎት ካረጋገጠና በስልክ ካወራቸው በኋላ ፊት ለፊት እንዲነጋገሩ ቀጠሮ ተይዟል። ክለቡ ተመሳሳይ ቀድሞ የመሃል ሜዳ ተጫዋችን ማይክል ካሪክን አግኝቶ ለማነጋገርም ቀጠሮ ተይዟል። ስለዚህ የማንቸስተር ዩናይትድ ዋና አሰልጣኝ ሶልሼር፣ ምክትል አሰልጣኝ ካሪክ ሆነው በዩናይትድ ይሰሩ ዘንድ በቀጣይ በጠረጴዛ ዙሪያ ፊት ለፊት ተገናኝተው ይወያያሉ። ማንቸስተር ዩናይትድ ሁለቱ የቀድሞ ተጫዋችና አሰልጣኞች ካነጋገረ በኋላም በሚቀጥሉት ቀናት ውሳኔ ይወስናል ተብሏል። አሰልጣኝ ኦሊ ጉናር ሶልሼር የኃላፊነት ቦታውን ለመረከብ በዘ አትሌቲክ በኩልም የመጀመሪያው ተመራጩ ሰው ናቸው ብሏል። ሩበን አሞሪም ማንቸስተር ዩናይትድ ቤት ተወዳጁ ሰው ነበሩ። በጣም ይገርማል። ግን የእሳቸው ተወዳጅነት ካራገር ምንድነው እንደዚህ እንዲወደዱ ያደረጋቸው? የውጤት ቀውስ ውስጥ ያሉ ሰው ለምን ይወደዳሉ ሲባል ያው ቆንጆ ስለሆነና ጋዜጣዊ መግለጫ ላይ የሚናገራቸው ንግግሮች ማራኪ ስለሆኑ ነው ያልተባረረው እስካሁን ብሎ አንድ ሰሞን ትንሽ ፈገጋስ ብሎ ነበረ ሚዲያው ዘንድ ላይ። እሳቸው በነገራችን ላይ ወደ ፕሪሚየር ሊግ ከመጡ በኋላ ከእሳቸው በላይ ሽንፈት ያስተናገደ አሰልጣኝ አንሄ ፖስቴኮግሉ ነው። በቶትናም ሲደመር በኖቲንግሃም በአንድ ክለብ ሁሉ አይደለም። እሳቸው በአንድ ዩናይትድ 19 የፕሪሚየር ሊግ ጨዋታ ተሸንፈዋል። ይሄ በጣም መጥፎ ቁጥር ነው በነገራችን ላይ በሩበን አሞሪም የተመዘገበው። ግን እሳቸውን ብዙ ወዳጅ ያላቸው ምክንያቱ ግን እንደ ካራገር ቆንጆ ስለሆኑና በጋዜጣዊ መግለጫ ላይ በጣም የተለሳለሱ ሰው ስለሆኑ ይሆን? ጻፉልን። ሩበን አሞሪም ማንቸስተር ዩናይትድን 27.35 ሚሊዮን ፓውንድ በላይ ወጪ ያስደርጉታል። ኦሬዲ የወጣ ገንዘብ አለ። 9.5 ሚሊዮን ፓውንድ በላይ ለስፖርቲንግ ሊዝበን፣ 7.8 ሚሊዮን ፓውንድ በላይ እስካሁን ለኮንትራታቸው ወስደዋል። 10 ሚሊዮን ፓውንድ በቀጣይ ኮንትራታቸው እስኪጠናቀቅ ይከፈላቸዋል። በእርግጥ እቺ ገንዘብ ቅናሽ ልታገኝ ትችላለች እሳቸውም አዲስ ክለብ አግኝተው የሚረከቡላቸው ከሆነ። ስለዚህ የዩናይትድ ሰዎች እነ ሰር ጂም ራትክሊፍ ጸሎታቸው ሩበን አሞሪም አዲስ ክለብ እንዲረከቡ ይሆናል ማለት ነው። ግን አጠቃላይ 27.35 ሚሊዮን ፓውንድ ወጪ የሚያስደርግ ሰው ናቸው ሩበን አሞሪም። አሞሪም ምርጥ ሰው ነው። ከሱ ጋር ጥሩ ግንኙነት ነበረን በተለያዩ የሥራ ሁኔታዎች ላይ ከዚህ ቀደም ተነጋግረናል እና ዓላማውና ዕቅዱ ሰፊ ነው። ስለዚህ ሁሉንም ራዩን በቀጣይ እንደሚያሳካ አምናለሁ።
ይቅና፣ ቀሪ ህይወትም የተቃና ይሆንልህ ብሏል። አዲሱ ሹም ፍሌቸር ነው ይህንን ያለው ለሩበን አሞሪም። ፍሌቸር 3-4-3 እና ሲስተሙን በተመለከተ አንድ አሰልጣኝ ጨዋታን ለማሸነፍና በአእምሮ ውስጥ ያለውን መረዳት መሬት ላይ ለማውረድ የተለያዩ የጨዋታ መንገዶችን ሊከተል ይችላል። የትኛውም የጨዋታ ስልት ደግሞ የሚሰራው በዛ በተግባር ተጋጣሚን ለመርታት ነው እንጂ ማንኛውም ሰው ለመሸነፍ ፈልጎ ወደ ሜዳ አይገባም። ሩበን አሞሪም 3-4-3ንም ይጠቀም፣ እሱ ያሻውን ፎርሜሽን ይጠቀም፣ ዓላማው ዩናይትድን ማግነንና ዩናይትድ የተሻለ ቡድን እንዲሆን ማድረግ ነበረ እንጂ ዩናይትድ እንዲሸነፍ ፈልጎ ያንን ሲስተም የተጠቀመ ሰው አይደለም። ግን ያው አልተሳካም ብሏል ዳረን ፍሌቸር። ለማንኛውም በሄደበት ሁሉ ግን መልካሙን ይግጠሞ፣ ትልቅ ራዕይ ግን ያለው ሰው መሆኑን አልሸሽግም ብሏል ዳረን ፍሌቸር። ስለ ሼሽኮና ኩኛ አዲሶቹ ተጫዋቾች ያው በዩናይትድ አሉ፣ ያው ብራያን ቤሞ እንኳን ስለሌለ ነው። ስለ እነሱ እንዴት አወክ ተብሎ ተጠይቆ ነበር በጋዜጣዊ መግለጫ ላይ። ስለ እነሱ ለማወቅ ሌሎች ተጫዋቾችን በደንብ ስለማቃቸው፣ በተለይ የሚያስቀድሜም ስለማቃቸው ትኩረቴ በእነሱና በአምበሎ ብሩኖ ላይ ነበረ ብሏል። በጨዋታው ዙሪያ እንግዲህ ሊቃረብ ሲል ንግግሮችን፣ ውይይቶችን እናደርጋለን። በመልበሻ ክፍል ውስጥ፣ በምግብ ሰዓት፣ በልምምድ ቦታ ላይ ብዙ ነገሮችን እያየ ነው። ስለዚህ ስለ ተጫዋቾቹም በቂ መረጃን ለማግኘት እንደ ብሩኖ ፈርናንዴዝ ያለን ሰው መጠቀም እችላለሁ፣ እነሱንም ቀጥታ ማግኘት እችላለሁ ብለዋል። ሌላው ዳረን ፍሌቸር ደጋፊዎቹ ሁልጊዜ አስደናቂ ናቸው ብዬ አስባለሁ፣ ምክንያቱም በዩናይትድ ከፍታ ዘመንም ሆነ በእያንዳንዱ መንገዳገድ ውስጥ ያለው ድጋፍ ተመሳሳይ ነው ብሏል። ስለዚህ የዩናይትድ ደጋፊዎችን ማመስገን እፈልጋለሁ፣ መቼም ትተውን አያውቁም ብሏል። አስተውላችኋል? ግን የዩናይትድ ደጋፊዎች ብዙ ጊዜ ተቃውሞ እንኳን የሚያሰሙት ባለቤቶቹ ላይ ነው በብዛት። ተጫዋቾቹና አሰልጣኝ ላይ ብዙ ተቃውሞ የሚያሰማ አይነት ቡድን አይደለም፣ በዚህ ሁሉ መከራ ውስጥ ያለፈ ቡድን። እናም ደጋፊዎቹ ከቡድኑ ዘንድ የሚቆሙበትን መንገድ በብዙዎች ዘንድ ይደነቃልና ዳረን ፍሌቸርም ያወድሷቸዋል። ከሜዳ ውጭ ያለውን ጫጫታ በተመለከተ ሀሳቡን ተጠይቆ ነበረ ዳረን ፍሌቸር። የቀድሞ የዩናይትድ ተጫዋች እንግዲህ በተመለከተ ሀሳቡን ሲያጋራ እና አሁን የአሁኑ አሰልጣኝ ወሬን መቋቋም ከባድ ነው ብሏል። ምክንያቱም ይህንን የሚናገሩ ሰዎች አብዛኞቹ የዩናይትድ የቀድሞ ተጫዋቾች ናቸው ዩናይትድ ላይ ትችት የሚያበዙት። ምክንያቱ ደግሞ እነሱ ያለፉበት መንገድ ስላለ ነው። የዋንጫ ስኬት ያላቸው በጣም የሚፈራ ቡድን የገነቡ ተጫዋች ስለሆኑ ከዛ አንጻር ነው ማየት ብሏል። ሌጀንዶች ሁሉንም አይነት ዋንጫ ከዩናይትድ ጋር ስላላቸው እነሱን መልሰ መተቸት ከባድ ነው። ግን እንደገና የማንቸስተር ዩናይትድ ተጫዋች መሆን ማለት ይህ ነው። ጭንቅላትን ጨምረህ ጉዳዩን የበለጠ ተረድተ ከዛ እንዴት ነው ዩናይትድን የማተርፈው የሚለውን ነገር ኃላፊነት ወስደ ተቀበለ ውስጥ ሆነስ እንደዚህ አይነት ሚና ላይ ስትሳተፍ ደግሞ በደንብ ቡድኑን ታገለግላለ ብሏልና ምናልባት የሱ ሐሳብ በገደምዳሜው እነሱ ከውጭ ሆነው ይተቻሉ፣ እኛ ውስጥ ሆነን እንታገላለን ነው። ግን ለትችታቸው እነሱን መልሶ መተቸት አንችልም፣ ምክንያቱም ስኬት የተሞሉ ተጫዋቾች ስለነበሩ ምናቸውን እንተቻለን ብሎ መልሶ እነሱን መተቸት አዳጋች መሆኑን ተናግሯል። ዳረን ፍሌቸር በማንቸስተር ዩናይትድ ቤት እንግዲህ ኮከቦቹን ያገኛል ከጉዳት መልስ እንዴት ይጠቀማቸዋል የሚለው ይጠበቃል። በጨዋታው ሰዓት ላይ ከማንቸስተር ዩናይትድ እና ከበርንሌይ ጨዋታ ጋር በተያያዘ ዛሬ ምሽት 5:15 ደቂቃ ሲል ተርፍ ሙር ላይ ይደረጋል። በሲዝኑ 2 ክሊንሺት ብቻ ነው ማንቸስተር ዩናይትድ ያለው። ዳረን ፍሌቸር 3ኛውን ክሊንሺት ያመጣሉ በትልቁ የሚጠበቀው ጉዳይ ነው። ሩበን አሞሪም አሰናብተው በጊዜው አሰልጣኝ የሚገኘው ማንቸስተር ዩናይትድ በሊጉ ካለፉት 12 ጨዋታ አንድ ብቻ አሸንፎ 2 ጊዜ አቻ የተለያየውን በርንሌን ነው የሚገጥመው። በርንሌይ በጣም መጥፎ ሲዝንም እያሳለፈ ካለ ክለብ ውስጥ ይጠቀሳል። በአንጻሩ ማንቸስተር ዩናይትድ ካለፉት 12 ጨዋታ በሁለቱ ሲሸነፍ 6 ጊዜ አቻ ተለያይቶ በአራቱ ማሸነፍ ችሏል። ሞር አቻ የሚያበዛ ቡድን ነበረ የሩበን አሞሪም ቡድን። ኮቢ ሜኖ አጠራጣሪ፣ ሃሪ ማጓየር፣ ማቲያስ ዴላይት ጉዳት፣ አማድ ዲያሎ፣ ብራያን ቤሞ፣ ኑሱር ማዝራዊ በአፍሪካ ዋንጫ ከማንቸስተር ዩናይትድ ጋር የሌሉ ናቸው። ከጉዳት አገግመው ይመለሳሉ ተብሎ የሚጠበቀው አምበሉ ብሩኖ እና ሜሰን ማውንት ዛሬ ይገኛሉ ተብሎ ይጠበቃል። በእርግጥ የኮቢ ሜኖ አጠራጣሪ ነው፣ ግን ሞር ከዚህኛው ጨዋታ ይልቅ በቀጣይ ፕሪሚየር ሊግ ጨዋታ ላይ ይጠበቃል። ኮቢ ሜኖም ከደረሰ ግን እንጠቀመዋለን ብለዋል። በበርንሌይ በኩል ኩለን እና ሮቢንሰን ጉዳት፣ ፍሊሚንግ፣ ዎርል እንዲሁም ጆርዳን ባየር፣ አሞዲን ኢስታቭ የተባሉ ተጫዋቾች በጉዳት በአፍሪካ ዋንጫ ቱዋንዜቤ፣ ሃኒባል ሙጅሪብ፣ ጆርዳን ባየርን እና ፎስተር በጉዳት በአፍሪካ ዋንጫ ምክንያት ቡድኑን አያገለግሉም። ስቱዋርት አትዌል ዋና ዳኛ ናቸው። ረዳት ዳኛ ሊበትና ቲሞት ውድስ፣ አራተኛ ዳኛ ሳማሊሰን፣ የቫር ዳኛ ክሬግ ፓውሰን፣ ረዳት ቫር ዳኛ ስቱዋርት በርቶኖም ዛሬ ጨዋታውን ይመራሉ። ዩናይትድ በአዲስ አሰልጣኝ
በቀድሞ ተጫዋቹ በ18 ዓመት በታች አሰልጣኙ ዳረን ፍሌቸር እየተመራ ዩናይትድን የመጀመሪያ ጨዋታ በምን አይነት ውጤት ያጠናቅቃል? ቅድመ ግምታችሁን በእነኚህ ጨዋታዎች ዙሪያ ጻፉልን። ውድ ቤተሰቦቻችን ዛሬ ያው በተወዳጁ የእንግሊዝ ፕሪሚየር ሊግ ይህ ጨዋታ ብቻ አይደለም፣ በርከት ያሉ ጨዋታዎች በተወዳጁ የእንግሊዝ ፕሪሚየር ሊግ እንደሚደረጉ ይታወቃል። ከጨዋታዎቹ ጋር በተያያዘ ምናልባት የእናንተን ቅድመ ግምት ብትጽፉልን ደስ ይለናል። ሲቲ ዛሬ በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታን ከምሽቱ 4 ሰዓት ከ30 ጀምሮ የሚያደርገው ክለብ ነው። የቼልሲም ጨዋታ በተመሳሳይ ዛሬ ይጠበቃል። የጨዋታ ሰዓታችሁን ለመጠቆም ያክል 4 ሰዓት ከ30 በርንማውዝ ከቶትናም፣ ብሬንትፎርድ ከሰንደርላንድ፣ ክሪስታል ፓላስ ከአስቶን ቪላ፣ ኤቨርተን ከወልቭስ፣ ቼልሲ ከፉልሃም፣ ማንቸስተር ሲቲ ከብራይተን ይጫወታሉ። በ5 ሰዓቱ ከ15 ደቂቃ ጨዋታ በርሌ ከዩናይትድ እና ኒካስል ከሊድስ ይጫወታሉ። ቅድመ ገመታችሁን ጻፉልን። እኛ እዚህ ጋር እናብቃ። በድጋሜ መልካም በዓል ይሆንላችሁ።